ምን ነው ይሄ ሰውዬ የሽንት ቤት መጋኛ መጣው እንዴ? አንተ ሰውዬ ምንድነው? አትራብሽኝ። አሪፍ ሙድ ውስጥ ነኝ። ቆይ ምንድነው በስተርጅና እንደዚህ የሚያደርግ? አትከበርም? ስብሪ ሞችላም ምን ታርፈልሽ? ምን ታፍሪያለሽ? የማታፍረው ሳንተ ቅሌታም ሽማግሌ ኬፍ ነው የመጡብኝ እቺን ፋራ ዮሽ ቆቶፊት ደግሞ ምን ነው ሽማግሌ ይመስለው መልከስ ታርለ እንዴ ላጭሽን የምታከረካድርኪው ያንተ መልኮ ነው። ንገሩኝ ባይ ስትወለድ ዶክተሮቹ ፊቱ ነው ቂጡ ነው ብለው መለየት አቅቷቸው ከሶስት ቀን በኋላ አይደል የለዩት ፊት መሆኑን። እኔ አንቻለው አረ መሬት ይታል እናቴ ድረሽ መንጉር ናት እቺ የሆነች ግንብራስ ለዚህ ነው እንደምትሆነው። አንቺንማስ ማን ይችልሻል? አሳልፎ ለፈጣሪ መስጠት ነው እንጂ ነግሬ ነበር። ሰይጣኔን አታምጣ ብዬ ይሄው ሰይጣኔ መጣ። ለካ ከሰይጣኑ ጋር ለሁለት ሆናችሁ ነው። ልብ ካለሽ ብቻ ለብቻ አቅጠሚኝ ነይ። ጊዜው የትምህርት ነው። ለልጆች ደግሞ አስፈላጊው ምሳቃ ነው። ይህ ምሳቃ 3 ፓርቲ ሲኒ ከላይ የቁርስ የምሳ እንዲሁም የመክሰስ በተጨማሪ የራሱ ማንኪያና ሹካ ያለው። ኮዳው ከፔርሙዝ የተሰራ ስለሆነ ከዋ በተጨማሪ ትኩስ ነገሮችን መጠቀም የምንችልበት እንዲሁም ቦርሳው ደግሞ አልሙኒየም ፎይል የሆነ ለልጆቹ ምቹ የሆነና ተወዳጅ። ይህን ምሳቃ በመገናኛና በመርካቶ ያገኙታል። በተጨማሪም በብዛት የምትፈልጉ በብዛት እናስረክባለን። በጣም ነው የመረረኝ። ኢትዮጵያ ውስጥ ከመኖር አሜሪካን ሀገር ጂንስ ሱሪ ሆኜ መኖር ይሻለኛል። እንኳንም አለው ለምን ሰልባጆነት መጣ ነበር። ኢስቴክ ፎርማን ያዘጋጀው ቻሌንጅ አንደኛ በመውጣት ሪከርዱን በጥሻለሁ። ቴክኖሎጂ የምታስተምረዋን ኢሌኒ በጣም ማመስገን ፈልጋለሁ። በዚህ አጋጣሚ ወይዘሮ ኢሌኒ አንድ መልእክት እንዳስተላልፍ ነግራኝ ነበር። ከዚህ በፊት ሰርክል ኦፍ ላቭ ፍሮም ፍሬንድ በሚል ድርጅት ስር ከ10 ዓመታት በፊት የተማራችሁ ልጆች ልታገኛችሁ ስለምፈልግ የኢዝቴክ ፎር ሁማን ፔጅ በመሄድ ኮንታክት አርጓት። ልታገኛችሁ ትፈልጋለች። የኢዝቴክ ፎር ሁማን ፔጅ ከስር ሜንሽን አድርጌላችኋለሁ። ቻው፣ መልካም ጊዜ። ና ይሄ ደግሞ ምንድነው? አቤት፣ ምን ልታዘዝ? ምንድነው? እዚህ አስተናጋጅ ነው? አይ አስተናጋጆቹ እስኪመጡ ድረስ ቁጭ ከምል አስተናግድ ብዬ ነው። ምን ይላል የለበስኩትን አታይም? ጭራሽ ደግሞ ብዙ ጊዜ ስራ ቦታ እያየሁ አይደለም። አይ ብዙም ይሁንኝ ስለማልወድ ነው። ማን እንደሆንኩ አላወቅም መሰለኝ። የዚህ ቤት ኃላፊ ነኝ። እንዴ ጋሼ በጣም ይቅርታ። እኔማስ ጥበቃ መስለኝ ነበር። ጥበቃ? አዎ እኮ ትንሽ ጥቁር ኮት ጣል ብታረግ ቦስት መስል ነበር። ነገሩ አይደለም ኮት ቤትክ ራሱ መሬት ላይ እንደምትቀመጥ አውቃለሁ። እንዴት አወቅ? ካበራችሁኝም አባሩኝ። እውነታውን ነው የምናገረው። መሬት ላይማስ መቀመጥ የለበትም። እስከ መቼ ነው የምንኖረው? አረቢያ መጅሊስ ግዙ እንጂ። እንደውም በዚህ አጋጣሚ ቤስት አረቢያ መጅሊስ ሙሉ ፓኬጅ አዘጋጅቶሎታል። ልክ እንደዚህ ጥራታቸውን የጠበቁ ሙሉ አረቢያ መጅሊስ ሙሉ አልጋ ከነድሬሱ በተመጣጣኝ ዋጋ ተዘጋጅቶሎታል። በዚህ ስልክ ቁጥር በመደወል ቤስት አረቢያ መጅሊስን ማግኘት ይችላሉ። ቤስት አረቢያ መጅሊስ ይገባዎታል። እዛ ላይ ደስ የሚለው ነገር ደግሞ ዲሊቨሪ ስላላቸው ቤት ድረስ በጥንቃቄ ያመጡልሃል። አረቢያ መጅሊስ ለርሶ ይገባዎታል። አይ ልጄ አንተ እኔን መች ዞር ብላ ያህጅ ቢስሚላህ ሰደቀላሁ አልዓዚም። እንዴ ማዬ ኦዲሽን እንደነረሽው ትክክል እኮ አይደለሽም እንዴ ልጄ። ውሃውን እኮ ሁሉም የኡዶ ሰውነቴ ላይ አዳርሻለሁ። ታዲያ ማዬ እንደዛ ሆነ ሳለ አንቺ እኮ ግን የኡዱ ሸጡን የጠበቅሽ አይደለም እንዴ? እኔ በስራ ስርዓት አይደል እንዴ ያረኩት? አይደለም እኮ ማዬ። አንድ ሰው ኡዱ ማድረግ ከፈለገ ቅደም ተከተሉን መከተል አለበት። ያለ ኡዱ እኮ ሰላት የለም። አይ ልጄ አንተ እኔን መች ዞር ብላ ያህል ያንተን መቅራትና ያንተን መስገድ ነው። ኡዱ እንደዚህ ነው የሚደረገው፣ ሰላት እንደዚህ ነው የሚሰገደው ብለክ አስተምረህን ታውቃለህ? ስራ ስለሚበዛብኝ አንቺንም ረሳውሽ። ግን እኮ ማዬ ሙሰላ ኤአይ አርቲፊሻል ኢንተለጀንስን በመጠቀም ማንኛውም እስላማዊ ጥያቄ ከጠየቅሽ መልስ በአማርኛ ወዲያውኑ ይመልስልሻል። እውነትህን የኔ ልጅ? አጠቃቀሙን ላሳይሽ። ፕሌይ ስቶር ላይ በመግባት ሙሰላ አፕሊኬሽን በማለት ሰርች እናደርጋለን። በመቀጠልም አፕዴት ወይም ኢንስታል በማድረግ ወደ ሙሰላ አፕሊኬሽን እንገባለን። በመቀጠል እዚህ ጋር ያለችውን 3 ነጥብ በመንካት ሙሰላ ኤአይ የሚሆንን እንጫንና ሎጊን እናደርጋለን። ሎጊን ካደረግን በኋላ በፈለግነው ቋንቋ ማንኛውም ጥያቄ ይመልስልናል። ሁላችንም የኛ መቅራትና መስገድ ነው እንጂ የሚያሳስበን የእናትና የአባቶቻችን ኢማን አያሳስበንም። ግን ለምን በራም ሞቴ ነው የዛሬው ማይለያ ረፈጣሪ ዝም አትበል። ያስለመክልኝ ላክልኝ እንጂ እንዴ ቅቅሌ እንዴት ነው የምሮጠው? እንዳትደፊብኝ ቀስ በይ እንጂ
ኧረ አይደለም አለቃ። ማንኛውም መንጃ ፈቃድ ይዘሃል? አዎ ይዣለሁ። ይሄው። እሺ ፍሬንቻ ይሰራል? ትላክስ ይሰራል? አዎ ይሰራል። አይ ይሄማ የሚቀጣ ጉድ አይደለም። በምን ልቅጣው? እኔ የምልህ ባጃጅ ግን ቦይ ስታይ ትዘላለህ? ኧረ አዘልም። አፍህም ሞልተህ አዘልም አንተ ጆቶኒያም። ኧረ አለቃ ይቀልዳሉ እንዴ? ለዛሬ ፈጣሪ ፈርቼ ምሬሃለሁ። እሺ አለቃ። ፈጣሪ ሆይ ብዙ ታገስኩ፣ እሱ አልተረዳኝም፣ አንተ ግን ትረዳኛለህ። የኔ ወንድም ካላሸገርኩ 50 ብር አበድረኝ። ማረኝ ጌታዬ፣ አንተ ማሪ ጌታ ነህ። ሳላቅ ብዙ ወንጀሎችን ሰርቻለሁ፣ አንተ ብቻ ማረኝ ያ አላህ። እኔ አሁን ገንዘብ ነው ፈልገው፣ ከገንዘብ ውጭ ምንም አልፈልግም። አንተ ልጅ ለምንድን ነው ሰላትህን ማሰግደው? አይ ማዬ፣ እኔ አሁን ለምሳሌ ሰላት አልሰግድም። አላህ ለወንጀሎች በሙሉ ቅጣት አድርጎላቸዋል። እኔ ግን ብዙ ወንጀል የሰራው ነው። እስካሁን ድረስ ግን ምንም ቅጣት አላገኘኝ። ብር አለኝ፣ የፈለኩትን ነገር አደርጋለሁ፣ በላለሁ፣ እጠጣለሁ። ይኸው እንደምታየው አንቺን በገንዘቤ አንደላቅቄ እያኖርኩሽ ነው። አላህ ሱብሃነሁ ወተዓላ እሱ ፊት ቁጭ ብሎ መንሾካሾኩን ጥፍጥናውን አልወሰደብህም? የአዛን ጥሪ የሰማ ሰላትህን አልተዘናጋህም? ፈርድ ሰላት አልከበደህም? ቁርአን የመቅራት ጥፍጥናውን አልወሰደብህም? ቁርአን ገልጦ መቅራት አልከበደህም? ሌሊት ተነስቶ አላህ ፊት ማልቀስ አልከበደህም? እንቅልፍ አልበለጠብህም? በተቃራኒው ወንጀሉ፣ ሐሜቱ፣ ሙዚቃ ማዳመጡ አልገራልህም? ትላልቅ የተከበሩ ወራቶች መጥተው በእነሱ መጠቀም አልከበደህም? ምስኪኖቹን ከመርዳት ይልቅ ማንቋሸሹ አልቀለለህም? እንደገና የልብ ላይ ትልቁ ሐሳብ የዱንያ ሐሳብ አልሆነምን? የአላህ ትልቅ ቅጣት ከሱ መራቅ ነው። ለህዬ ማረኝ ጌታዬ፣ አንተ ማሪ ጌታ ነህ። ሳላቅ ብዙ ወንጀሎችን ሰርቻለሁ፣ አንተ ብቻ ማረኝ ያ አላህ። ማሻአላህ አላህዬ፣ ለአንተ ምን ይሳንሃል? አልሐምዱሊላህ። እማዬ አንቺ ትክክል ነበርሽ። ያ አላህ ትልቁ ቅጣቱ ከሱ መራቁ ነው። አያ ልጄ፣ አንድ ተራራ ወርቅ እንኳን ቢኖር አላህ ከሌለበት ባዶ። ልክ ነሽ እማዬ። ለዚያ አነጋገርሽማ አንድ ትልቅ ስጦታ አዘጋጅቼልሻለሁ። ምንድነው ደግሞ እሱ? ሆሊዴይስ ትራቭል ባዘጋጀው የኡምራ ፓኬጅ ከሐምሌ 7 እስከ ሐምሌ 17 ከቤተሰቦቻችን ጋር አብረን እንጓዛለን። ለካኔ እስከ ዛሬ ሁለተኛ ሚስቱ ነበር። ወይኔ ተጫወተብኝ። ወይኔ ማማዝና እሱ ከዚህ ቤት የሚወጣው ሬሳው ነው። አጋድመዋለሁ። እኔ ውድ መጣልሽ። እኔ ውድ ይጥፋ መጣ ዛሬ። አሁን ደግሞ ምን አረኩሽ? ከጫልቱ ጋር ፍቅር እንደጀመራችሁ አይቻለሁ። እሱን ደግሞ ዛሬ አብራችሁ ስትሄዱ ባይኔ አረጋግጫለሁ። አረ ጫልቱ ምንም እኮ አይደለች። እና ታዲያ ሀያት ናቸው። አንቺ ሴትዮ ምንድነው የምትቀበጥሪው? ጭራሽ ምንድነው የምትቀበጣጥሪው? አዎ ሌላ አገኘሃ። አረ ውዴ እንደምታስቢው አይደለም። እንዳጋጣሚ መንገድ ላይ ተገናኝተን ነው። ለማያውቅ ተገናኝተን ነው ትላለህ። ይሄኔ ስርስራ እየተከተልካን ነው። ተመስገን ልጅ 12ኛ ክፍል አልፏል። በጸሎት ማይታለፈውን የኔ ልጅ አለፈ። አሁን 12ኛ ክፍል አልፏል። ምንድነው የሚያስፈልገው? አዎ ላፕቶፕ፣ ሳሚቴክ። ሁለተኛ እዚህ ቤት እንዳመጣ አንተ ሰላም የጀመጨው ተሰባብሮ ይጨርስ ነው። ማንም እየፈለፈለ እኔ ቤት ነው እንደሚልከው። የማማ ዝናሽ ቤት ማደጎ መሰላችሁ እንዴ? የምንተይኝ ለአባዬ ነው የምናገረው። ለማንም ተናገር። እኔ ማማ ዝናሽ ማንንም አልፈራም። ማነው መጣው? ምነው
ፈጣሪ ወንጀሌ ምን ቢበዛ ነው ይሄን ሰውዬ ላክብኝ። አንቺ ነሽ የኔን ልጅ የመታሽው? ኧረ እኔ አይደለሁም። ራሷ ናት የመታችኝ፣ ራሷ ናት። እንዴት የኔን ልጅ ትመጪዋለሽ? ወይ ጮቤ፣ ወይ በምትወዳት እናት ያንተ ልጅ መሆኑን እኮ አላወቅኩም ነበር። ያንተ ልጅ መሆኑን ባቅ ዝንቡንም አላባርም ነበር። በእናትህ ከዚህ 7ኛ ሰማይ ላይ ብቻ ወርደኝ በእናትህ። አይለመደኝም። ግን ለምንድን ነው ልጄ የኔ የመታሽው? ለልጄ ለክረምት የገዛሁለትን ዕቃ ሰብሮብኝ እኮ ነው። እንዴ የልጄ መጫወቻ? አዎ የልጄ የእረፍት ጊዜ ስለሆነ ትምህርታዊ መጫወቻ ገዝቼለት ነበር። እኔም እኮ ልጄን የእረፍት ጊዜ የት አሳልፋል ብዬ ሲጨነቅ ነበር። እንደውም ከጭንቀት ገላገልሽኝ። ይህን ትምህርታዊ መጫወቻ ነው የማገኘው። እሱንማ የምታገኙት መነሻዬ ጋር ብቻ ነው። ሁሉ ወደ ሞላበት ወደ መነሻዬ መጥታለች። ምን ታጣለች? በመነሻዬ ልጆች ክረምት ከበጋ እየተዝናኑ የሚማሩባቸው ትምህርታዊ መጫወቻዎች የዓይን አዋጅ ሆነው ቀርበዋል። በቤታቸው ውስጥ የሚጠቀሙባቸው የትምህርት አጋዥ መማሪያዎች፣ ለኬጂና ለዴኬር የሚሆኑ ኢንዶርና አውትዶር መጫወቻዎች፣ የማጥኛ ጠረጴዛዎች፣ የሙዚቃ መሳሪያዎች፣ አይነተ ብዙ መማሪያዎች፣ ህልማቸውን እውን የሚያደርጉባቸው፣ ክህሎታቸውን የሚያዳብሩባቸው ምርቶች በሁሉም ዕድሜ ደረጃ ላሉ ልጆች ከመነሻዬ። አድራሻ ጉርድ ሾላ ሆሊሲቲ ሴንተር 3ኛ ፎቅ፣ ስልክ 0989 93 93 93። አንተ ቅደም፣ ጠላት ከፊት ነው። ገፋ አድርጊኝ። ወጣ በል። ቆይ አንዴ ላጠራ። ምን አባይ ትፈልጋለህ ሰው ቤት? ኧረ አሁንማ ምንም አልፈልግም። አረጋጋት። ንጹህ ነው። ማንም የለም። አዎ ማንም የለም በላት። አዎ ማንም የለም። መጣው። ተነሱ። ወይኔ ምንድን ነኝ እኔ? ማን ነኝ እኔ? ከዚህ የሚያክል ሰውዬ ጋር ከሚያገናኘን ምን አለ ሱናሚ በዋጠኝ፣ የጃፓን መሬት በበላኝ። ዝም በል አልኩህ እኮ። ቆየሁ እኮ ዝም ካልኩ። ይኸውም ፖሊስ ጣቢያ ይዤሽ ሄጄ አርሰናል ዋንጫ እስኪበላ ድረስ ትታሰሪያታለሽ። ወይ የኔ እንጂ አርሴናልን በዋንጫ እስከሚበላ ከምታሰር እዚህ ስጋ ላይ። አስደሳች ዜና ለቴሌግራም ተጠቃሚዎች በሙሉ ቴሌግራሙን በመጠቀም ብቻ ይከፍላችሁ። ፕሌይ ስቶር ላይ ገብታችሁ ኮንሶ ብላችሁ አፑን ታወርዳላችሁ። እንደ ማንኛውም ቴሌግራም በስልክ ቁጥር ትከፍታላችሁ። መጀመሪያ በምትጠቀሙት ቴሌግራም የሚላክላችሁን ኮድ ታስገባላችሁ። እንደገና በመቀጠል አሁንም ኮድ ይጠይቃችኋል። በሱ ቦታ ላይ 2222 በማለት ትሞሉታላችሁ። ገና ከመክፈታችሁ ይህን ኮድ ስታስገቡ 10 ፖይንት ይሰጣችኋል። ከእናንተ የሚጠበቀው ልክ እንደ ኖርማል ቴሌግራም መጠቀም ብቻ። ቻት እያደረጋችሁ በየሳምንቱ 15 ሺህ ብር ይሻላል። ገንዘብ አወጣጡ ከከበዳችሁ ኮመንት ላይ ጻፉልን። አረማዬ ከባድ ናቸው፣ ጉልበተኞች ናቸው። ምን ማለት ነው? ከኔ በላይ ጉልበተኛ አለ? ከኔ በላይ ከባድ አለ? እኙት እነዚህ አዎ ምንድን ነው የሚያክሉት? ምንድን ሰው አተህ ነው ከነዚህ ጋር ብለህ ከማይታይ ፍጡር ጋር መደባደብ ጀመር። ዛሬ ህይወት የመጨረሻችን ሳትሆን አቀር። አሁን በሃይፋይ ህይወታችንን እናጣጥ። እንካ አንተ በአፕል ጣም፣ እኔ በእንጆሪ ጣም። አሁን በልጠጣና እንሂድ። እንዴ ሃይፋይፍን ከተገኘሽ በሁሉም ሱፐር ማርኬት እና ሱቆችሽ ታገኛለህ። በሞትም አይቆጨኝም። እናንተ ናችሁ ይሄ ምስኪን ልጅ የመታችሁት? አዎ እኛ ነን። አዎ ደግ አድርጋችሁ። እንዴ ማዬ ፈራሽ እንዴ? ኧረ አልፈራሁም። አክብሬ ነው እኔ አክብሬ ነው። እንዴት ትመቱታላችሁ? ቿምቤ በእናትህ አፈር ስበላ አውርዱኝና እንደተማረ ሰው እናውራ። እማዬ አትፍሪ፣ እጅሽ እንዲህ አድርጊ። የኔ ልጅ ምንም ማድረግ አልችልም። ፈጣሪ ድረስልን። እነዚህንማ ማን ይችላል? አሳልፎ ለፈጣሪ መስጠት ነው እንጂ። ሃይፋይፍ ሙሉ በሙሉ ከእጅ ንክኪ ነጻ የሆነ አመራረት ከኢትዮጵያ ምግብና መጠጦች ተስማሚና ምዘና ተቋም የጥራት ማረጋገጫ ያለው ባለሱቅ። ቆይ ማዘር አንድ ጊዜ እንብላ። እሺ ብሉ። ወይ ማዘር ሞት ይርሳኝ እንብላ። ወጣ በሉ ወደዚህ። አንዴ እንኳን እምቢ አይሉም እንዴ? የፈጣሪ አለ። እኚህማ ሕፃን ልጅ ራሱ ይውጣሉ። ብሉ እንጂ። የሰው ነገር እንዲጣፍጣል ፈጣሪ የፈለገውን ያበላል። ነግቢ። አረ ማዘር እያኘኩ በዚህ አበላላችሁማ ሃይፋይፌን የሚጨርሱብናል። ደብቀው
እንዳያንቆት አታስቡ። ሃይ ፋይቭ እኮ እኔ ጋርም አለ። እሺ ማዘር ምንድን ነበር የፈለጉት? ልስጦት? የፈለኩትማ እንጀራ ነበረ። አሁን በላው። ተመስገን። እማዬ። አቤት። ምንድነው? አቡሽ እኮ ሞተ። አቡሽ እናንተ ጓደኛ መች ነው የሞተው? ሳምንት ነው አሉን። አሁን ነው ለኛም ተደውሎ የተነገረ። ወይኔ አቡሽ። የሆነ ነገር ግዢና በቃ ለቅሶ ነው እንሂድ። እኔ ሰው በሞተ ቁጥር ገንዘብ ማውጣት አለብኝ? ኧረ እማዬ ከየትም ቢሆን ተበደረሽ። ተበድሬም ቢሆን አንድ ነገር ገዝተን እንሄዳለን። እሺ ችግር የለውም። አቡሽዬ እንዴት ያለ ምስኪን ልጅ ነው። አዎ ማዘር በጣም ምስኪን ልጅ ነበር። እናትየው ግን የታለች? እየበረታች ነው አለች። እቹትና የኔ ልጅ እየበረታች ነው። ታዲያ ከሱ ውጪ ምን አማራጭ አለኝ? አቤት። ሃይ ፋይቭ ድሪንኩን አሰጣቸውም እንዴ? ለራሳችሁ ልጠጡት ነው እንዴ? ስጧቸው፣ ሀዘናቸውን ይርሱበት። እሺ ልጆቼ ሃይ ፋይቭን ጠጡ፣ ሀዘናችሁን ያስረሳችኋል። ዋው በጣም ይጣፍጣል። ዋው በጣም ጣፋጭ ነው። በጣም ደግሞ እኮ የልጆቼ ጓደኛ ነው። አብረው ነው የሚማሩት። ማን? ዮሴፍ ይማራል እንዴ? እና እንዴ ልጅሽ ዮሴፍ ደግሞ ይማራል እንዴ? ኧረ አይማርም እንዴ። ታዲያ ይሄ ማን ለቅሶ ቤት ነው? ይሄማ ዮሴፍ ቤት ነዋ፣ የጋሽ ከበደ ልጅ። እንዴ ለቅሶ ቤት ተሳስተናል እንዴ። ሃይ ፋይቭ ድሪንካችን አምጡ። አንቺ አምጣው፣ አንተም አምጣው። ወይኔ ቡሽ ዛሬማ በሸቀልኩበት ጥብስ ነው በላው። አስተናጋጅ ተረበልና። አቤት አለቃ ምን ልታዘዝ? አንድ ጥብስ አሪፍ አድርገ። ጥብስ? ይሄን ድልማ መጠቀም አለብን። እሺ አቤት ማዘር። የኔ ልጅ አንድ የተለመደችዋል። ዛሬማ ሆዲ በጥብስ መጨናነቁ ነው። ይሄው ዋው ጥብሷ መጣች። አሁን ድሌን መጠቀም አለብኝ። ሰላም። ይሄ የኔ ወንድም ላታምነኝ ትችላለህ። ከተወለድኩ ጀምሮ ለብቻ በልቼ አላውቅም። እናማ ለብቻ መብላት ስለማልወድ የኔ እስከሚመጣ የአንተን ቀድመን እንብላ። እርሶም አዘዋል? አዎ በቃ እንብላ። ይህንንማ ያኛኩ ጊዜ አልገልም። ዋጥ ላድርገው። ኧረ አጎራረስ። ወይኔ ጥብሴ የፈጣሪ አለ። ሴትዮ ማኝካ የለትም እንዴ? ቀስበሉ እንጂ ከማኝካ ልዋጣ እንዴ? ቆይ የእሷ ጥብስ ብቻ ይምጣ። ምንም ሳልበላ ጨረሰችው እኮ። በቃ በዚህ ላይ ደግሞ ጎሜ ጁስን ጠጣለሁ። በቃ አለቀ። ዛሬ ተዘጋ። ዋው በጠጣ። ኧረ ጠጣለሁ። በቃ አሁን አምጡት። ይኸው መጣል። መጣሽ? አሁን ነው መብላት። የኔ ወንድም እኔ ጠግቤያለሁ። እሺ አንተ ለብቻ አንብብ። እንዲጣፍጥ ጎሜውን ጠጣበት። ራን እርሶ ብቻ ሄዱ። ቀላል ብላለሁ እንዴ? ሽሮ ነው እንዴ? አይ የፈጣሪ ያለ ያዙልኝ። ወይኔ ጥብሴ። እማዬ። ኧረ ምንድን ነው? አያትሽ እኮ ሞቱ። እማ የኔ አያት? አዎ ያንቺ አያት። እንዴ ምን ነው እንዴ? የሀያቴ ጥርስ እኮ ሁለቱም ወርቅ ናቸው። እናማ በዚህ ኑሮ ውድነት ሁለቱን ወርቆች ይዞ ሊቀበር እና ምን ልታረጊው ነው? ሳይቀበር በፊት ሁለቱን ጥርሶች መንቀል አለብን። እሺ ቶሎ በሉ። መንቀያ ነገር አምጡ። ቶሎ እንሂድ። ይኸው እማዬ። ምንድን ነው ይሄ? መንቀያ ነዋ። ተው፣ በዚህማ ይነሱብናል። ኧረ እማዬ ይሄ እኮ ቶሎ ለመንቀል አሪፍ ነው። በቃ አሁን እንሂድ እንዳይረፍትብን። ይኸው መተን ወጥቷል። እንዴ ከመቼው? አሁን አይደል እንዴ ደውዬ ነገርኳችሁ? አይገርምም? ለቀብር አይደርሱም የተባባለን በምን ፍጥነት ደረሱ? እድሜ የአንጎን ተጠቅመን የመጣ ነው። ያንጎን እንዴት? ያንጎን ከተጠቀማችሁ እኮ እስከ 30% ባነሰ ዋጋ ብዙ ጉዞ መጓዝ ትችላላችሁ። ይሄን ያህል? በዛ ላይ ደግሞ ለመጀመሪያ 6 ጉዞዎች 15% ቅናሽ አለው። ሲገርም። እኔ የሚገርማችሁ ከዚህ በፊት 86 10 ወይም ስትሪት ፒካፕ ተጠቃሚ የነበሩ ደንበኞች አፑን አውርዶ ሲጠቀሙ 15% ቅናሽ ተጠቃሚ ይሆናሉ። ዋው ያንጎ ሲገርም። በጣም ነው የሚገርመው። ና አቤት እማዬ። በዛ በኩል ሂድና እንዳይሆን ሸፍናቸው። አንተ ደግሞ ሁለቱን ወርቆች ትነቅላለህ። እኔ ግን ፈርቻለሁ። በዚህም ያክል ዘረዘላ ይሄ ሰውዬ እንዳይነሳብን። ክፈተው ወርቁን። አላልኩም
ዛሬማ መዝረፍ አለብኝ። ሰውዬው ጠጅ ቤት መሰለህ እንደ ዘው ብለህ የምትገባው? ሴትዮ የመረረኝ ሰው ነኝ። ያለሽን ብሰጥኝ ይቻላል። እኛም መሮናል። ሱካር ቅመንበት ነው። አንተም ሱካር ቃምበት። ሴትዮ ቤት መኖር አልፈለግሽም እንዴ? አለመተዋወቅ ባይሆን አንተ በህይወት መኖር አልፈለክም መሰለኝ። ይቅርቦት ማዘር። ምንድነው ማዬ? ዝም ብለህ ነው ልጄ። ግባ በቃ። አንተ አታስፈልግም። ራሴ በቃለሁ። በኋላ ሬሳ ታነሳለህ። አንተ ሰውዬ በክብር ብትወጣ ይሻልካል። ነው ኃይል ልጠቀም። ተጠቀሙ። ምን ሊያመጡ? አይ አለመተዋወቅ። እንደ ደግሞ በሰላምታ ልጀምረው። ምንድን ያዝከው ነገር? ብቻ ለብቻ አይሻልም? አፎትን በጣም ከፈቱ። የኔ ልጅ ሬሴ እኔ ሳይሆን አይቀርም። ጉዶኛ አለው። እኔ ከስር ያለው ስራ መስራት ፈልጋለሁ። ብድር የሚያበድረኝም የለም። ምንም አታገኝና አንድ ውለታ አልልህ። ምንድነው ደግሞ ውለታው? ገንዘብ የምትቆጥብበትም ገንዘብ የምትበደርበትም ሁሉ ጋር ይዤ እሄዳለሁ። ያ ሁሉ እሱ ደግሞ ምንድን ነው? አዎ የሁሉ የቁጠባና ብድር ህብረት ስራ ማህበር እያለ ገንዘባችሁ አይበተንም። እናንተንም ሀብታም ሊያደርጋችሁ ሁሉን ያካተተ የሁሉ መጥቶላችኋል። የፊታችን ሐሙስ ጥቅምት 20 በዲላ ላይ በይፋ ሊያስመርቅ ነው። መዲናችን አዲስ አበባን ጨምሮ ከ8 በላይ ቅርንጫፎችን ከፍቶ አገልግሎት እየሰጠው ያለው የሁሉ እነሆ በዲላ ላይም ከተፍ ብሏል። ለሁሉ በሁሉ ተብሎ የተነሳው የስራ ማህበራችን በቀን ከ10 ብር ጀምሮ በመቆጠብ ንግዶን ከፍ ያድርጉ። የሸሪያን ህግ በጠበቀ መልኩ ከወለድ ነጻ የቁጠባና የብድር አገልግሎቶችን ይዞ ኑ አብረን በጋራ እንስራ ይሎታል። የሚሰጧቸው የብድር አገልግሎቶች የ100 ቀን፣ የ200 ቀን፣ የ1 ዓመት፣ የ2 ዓመት የተሽከርካሪ ግዢ ብድር እንዲሁም የንብረት ግዢ ብድሮችን ያካትታል። አድራሻችን ዲላ 5ኛ መንገድ የኢትዮጵያ ንግድ ባንክ ከሚገኝበት ህንፃ 1ኛ ፎቅ ላይ ያገኙናል። ዛሬ ደግሞ በጊዜ እየጮኸ ነው። ማይምላልኝ እንዴት ነው የሚሮጠው? አንተ ባጃጅ ትንሽ ሆና እንዲህ እየሮጠች ስታድግ ደግሞ እንዴት እንደምትሮጥ አሰብኩት። መንጃ ፈቃድ አምጣ። ይኸው እስኪ ፍሬንቻው ይሰራል? ፍሬንቻውን አብራ። አይ ይሰራል። እሺ ጎማስ ንጹህ ነው? አዎ ንጹህ ነው። ቼክ አድርጉት። አይ ግሬ አንተ ጎማው ማነው እንደ ነፋው? ልገለኝ ነው እንዴ? ደግሞ የምንቃት ነው በ3 ጎማ የምንነዳው። አንዱ ጎማስ አይል እኮ 3 ጎማ ነው ያለው ነው እንዴ? ሐሳቤ እኮ 4 እግሮች ላይ ስለሆነ ነው። አረ በምን ልቅጣው? ይሄማ የሚቀጣ ጉድ አይደለም። አረ እኔ መሞቴ ነው። ፈጣሪው ለማረገው ነገር አንተ ቅርበለ። አንተ እንደሱ አይደለህም። አንተ ፈረዳኛለህ። እንደውም የኔ ወንድም አንድ ነገር ልንገርህ። ራበኝ እኮ ተርፍታን እንጂ አረ አንተ ሰውዬ ናና በጎረራ አይደለኝ ላሳድገው ወይም ላስጎበኘው የገዛው መሰለህ እንዴ? ምን ሆነ ነው ደግሞ የኔ ልጅ? 12ኛ ክፍል ኢንትራንስ ወደኩ ነው ያልከኝ? አዎ በገዝት ዝም ብዬ ነው የለፋሁት። እንዴት? መታረድ ያለበት አሁን ተለይቷል። ታዲያ እስካሁን በህይወት ምን ትሰራለህ? ነው ወደዚህ ሁሌ ምቾት እንዲሰማሽ ጊፍት ሞዴስን ብቻ ተጠቃሚ። ዘንድሮ ግን የኢትዮጵያ ህዝብ በግ ገዝቷል። የኔ ልጅ ይሄ በግ የሚሸጥ ነው? አዎ የሚሸጥ ነው ማዘር። ያው ዋጋውም አሪፍ ዋጋ ነው። በጣም በጥሩ የታደገ ነው። ምን ነው ያንተ በግ የሚለየው በሞግዚት ነው እንዲያደገው? እና የበጉ ዋጋ ስንት ነው? ዋጋውማ 20 ሺህ ብር ነው። 20 ሺህ ብር ነው ያልከኝ? አዎ 20 ሺህ ብር ነው። ይሄ በግ ይገባዋል። ለየት ያለ በግ እኮ ነው። ያንተ በግ ከሌሎቹ በግ የሚለየው የሚሸነው ዘይት ነው እንዴ? ኧረ አንቺ ሴትዮ፣ ኧረ ምሳዬን ስጪኝ ተይ። አይ ደርሷል። አሁን ምሳ ምንድን ነው የሰራሽው? ሽሮ ነው። ዛሬም ሽሮ እና 1000 ብር አስይዛ ሰተከኝ ስጋ ማረ። ኧረ አንቺ ሴትዮ አቃጥልሽ ደፍኝ ነው። ኧረ የሚደፋ ነገር ይድፋሽ። ይልፋሽ ነው ሌላ የተመኘካት የፈለካት አለ እንዴ? ቢሆንማ ጥሩ ነበር። እስከ ዛሬም ቆጨኝ። የሰርጋችን ጊዜ አናስገባም ሰርገኛ ሲሉ እሺ ብዬ አለመመለሴ ነው። እና ታዲያ ማከለከለ አትመለስም ነበር? እኔም ካንተ ጋር እከካም አልሆንም ነበር። ዛሬ እንግዶች ስለሚመጡብኝ ይህን ቤት አስተካክይና ጠብቂ። እዚህ ቤት እንግዳ ሊመጣ ምን ያንሰዋል? ቤቱ በት አንድ ነገር ይቀረዋል። እሱም መጋረጃ ነው። እንዴ መጋረጃ? ያለ መጋረጃስ? ይሄማ ድሮ ቀረ። የኪስ መጋረጃ ያለ። አዎ ቤትዎንና የስራ ቦታውን ለማሳመር ኢኪዝ መጋረጃን ምርጫው ያድርጉ። ጥራት ያላቸውና ላይን የሚማርኩ ዘመናዊ የሆኑ መጋረጃዎችን ከፈለጉ ኢኪዝ ጋር ጎራ ይበሉ። ለቤትና ለቢሮ ውበት ኢኪዝ መጋረጃ። እንደ በጌ አለብስም ብዬ ገዛሁት በጌ ደሞዜ ሬ ፖሊሲ አለ። ኧረ የአንድ ዓመት ደሞዜን
ረንደው አለቃ እንደው የፖሊስ ያለ አቤት የተፈጠረ ችግር አለ? አዎ አለቃ በጠራራ ዕጣ የገዛሁትን በግ ተሰረኩኝ። ለበዓል በግ ገዝተህ ነበር? አዎ ሲጀምር በዚህ ኑሮ ውድነት ከየት አምጥተህ ገዛ? እስከሚጠራ ድረስ ወደ ማረፊያ ጣዕምና ደስታ ከሌሊት ሲያገኛሉ። አሁን አንተም እንግሊዝኛ ቃለው ነው የምትለው? መሞከር ነው። ዩናይት ዩራይት ኢስት ዌስት አሰከርኩ በእንግሊዝኛ ኖ እንግሊዝ ኖ ማይንድ። ሰው ያለ እንግሊዝኛ እንዴት ነው ግን የሚኖረው? የተወራውን ካልተወራው ቀላቀልኩት። አሁን እቺም እንግሊዝኛ ሆና ነው። ሁሉም እንዳንተ ይመስልካል? እኔ እኮ 12ኛ ክፍልን አጠናቅቄያለሁ። እኔም እኮ 12ኛ ክፍል አጠናቅቄያለሁ 28 አምጥቼ ከ728 አዎ 2 ብር ጨምረህ ለስላሳ ጠጣበት። ጉድ ነው ይሄ። ለትዳር እንኳን ማይሆን ውጤት። እኔ ወደ ኮሌጅ ሊሄድ ነው። እንዴ የምን ኮሌጅ? አሁን 12ኛ ክፍል ነው ያጠናቀቅኩት ስትይ ነበር እንዴ? እና በኢስላሚክ ፋይናንስ የመጀመሪያ ዲግሪ ለመማር 12ኛ ክፍል ማጠናቀቅ በቂ ነው። አዎ IBA ኢንስቲትዩት ከኢንተርናሽናል ኦፕን ዩኒቨርሲቲ ጋር በመተባበር በመጀመሪያና በሁለተኛ ዲግሪ በኢስላሚክ ባንኪንግ እና ፋይናንስ እና በኢስላሚክ ኢኮኖሚክስ እና ፋይናንስ ዘርፍ በቀንና በማታ መርሃ ግብር ዝግጅቱን አጠናቆ እርሱን ይጠብቃል። በተጨማሪም ጊዜውን የማከሉ ኮርሶችን በሰርቲፊኬት እና አጫጭር ጊዜ ስልጠናዎችን እንሰጣለን። ምርጫው ደግሞ በዲዛይን ከሆነ በአሬና ኮሌጃችን በአኒሜሽን፣ በግራፊክ ዲዛይን፣ በጌሚንግ ዲዛይን፣ ቪዥዋል ኢፌክትስ፣ መልቲሚዲያ እና እንዲሁም ሌሎች ዲዛይን በአጭር ጊዜና በዲፕሎማ እናሰነጥናለን። ልዩ የሚያደርገን ሁለቱንም ዘርፎችን ከኢንተርናሽናል ድርጅት ጋር በጋራ መስራታችን እና ብቁ የሆኑ ባለሙያዎችንና አጋዥ ከሆኑ የተሟላ መሳሪያዎች እንዲሁም አጋዥ ከሆኑ የመማሪያ መጽሐፎች ጋር ቁልፍ በሆነ ቦታ ላይ መገኘታችን ነው። ለበለጠ መረጃ በስልክ ቁጥሮቻችን ይደውሉልን። እድሜ ላንተ እከካም አድርጋ አስቀመጥከኝ። ፈጣሪ የስራዬን ይስጥ። እኔ ባላገባሽ ኖሮ እከከሽን ማን ያረግፍልሽ ነበር? ቆመሽ ትቀሪ ነበር። ማን? እኔማ ማዝናሽ ማንም ይፈልገኝ ነበር። 7 አግብቼ 7 ፈታው። እንቁልልኝ ማዘሯ ምሳ የለም እንዴ? ምሳ የሌላ ልጅ እናትና አባቱን ይጦራል። እናንተ እዚህ ጦሮ ናችሁብኝ፣ ወጋችሁ። አንቺ ቆይ ለምን አታገቢ? ኧረ እማዬ እኔማ መኪና ከሌለው አላገባም። እድሜ ሲሮጥ አይደለም መኪና የልብስ መስፊያ መኪና ያለ ወንድ ምንሽ ታገቢያለሽ? ዳሩል ቁራ የቁርአን ሳይንስ ማዕከል ባሉበት ስፍራና በሚሞቹት ጊዜ በኦንላይን ከ10 የቁርአን አቀራር አይነቶች የፈለጉትን ከቁርአን ጀማሪ እስከ ሂፍዝ የተጅዊድ ትምህርት በተግባር እንዲሁም መስፈርቱን ለሚያሟሉ የቁርአን ሐፊዞች የቁርአን ተጅዊድ ኢጃዛ በነጻ ይሰጣል። ኑ ከዓለም አቀፍ ዩኒቨርሲቲ በተመረቁ ኡስታዞች ቁርአን የመቅራት ልሞን ለማሳካት ፈተና ይመዝገቡ። ሰላም ነው ማዘር፣ ምን ልታዘዝ? ማስታወቂያውን አይቼ ስራ ልቀጠር ነው የመጣሁት። እሺ ትምህርት የተማሩበት የትምህርት ማስረጃ ይዘዋል? ብማር ኖሮ እዚህ ምን እሰራለሁ? እዚህ ቀበሌ ውስጥ ማንም ሰው ሲቀጠር ደንቦች ከተላለፈ ይባረራል። አንድ ሰውም እንደዚህ አባረናል። ምን ስላረገ ነው ያባረራችሁት? ለአንድ ሰው መታወቂያ ለማውጣት 3 ወር አመላልሶ ነው። እንኳንም አባረራችሁት። እሱ ማን ስለሆነ ነው 3 ወር ብቻ ማመላልሰው? 6 ወር ሙሉ ማመላለስ የሚገባው። እሺ እዚህ ቀበሌ ስለመቀጠር ምን የስራለም እንዳለሽ? ያው ለምሳ እንደወጣው አልመለስም። ልጆቼ ሳልበላ አላበላችሁም፣ አልጠጣ አላጠጣችሁም። ያጠባችሁ ጥርስ ይፋረድባችሁ። እኔ እናታችሁ አይደለም? አዎ ማዬ። እኔ ከእናንተም ፈልገው አንድ ነገር ብቻ ነው። ምንድነው ማዬ? ኑሮ እንደተወደደ ታውቃላችሁ። እዚህ ጊዜ በሁለት ኩላሊት መኖር ቅንጦት ስለሆነ ስለዚህ አንዳንድ ኩላሊታችሁን መሸጥ አለባችሁ። በዚህ ኑሮ ውድነት በዛብና ሰብለ እንኳን ወር አይቆዩም ነበር። ይሄኔ እኮ የወደፊት ሚስቶቻችሁ ሀብታም ባል ነው ማገባው ያሉ እሽቅልል ያሉ ይሆናል። ሄይ ወልዶ መና እዚህ አካባቢ ምንም መስጊድ የለም። እዚህ አካባቢ መስጊድ የለም። ሰላም አለይኩም ማዘር፣ ሙሳፊር ነበርኩ። እዚህ አካባቢ መስጊድ ይኖራል እንዴ? አሁንም መስጊድ ያለበት ቦታ መጠየቅ አልቀረም እንዴ ማዘር? ታዲያ በምላክ እችላለሁ። በሀገራችን ልጆች የተሰራው ሙሰላ አፕሊኬሽን እያለ እሱ ደግሞ ምንድነው ማዘር? ሙሰላ አፕሊኬሽን የሚጠቅመው በአቅራቢያ የሚገኝ መስጊድን ይነግርሃል። ለውዱ ማድረጊያ እንዳለውም እንደሌለውም ይነግርሃል። እንዲሁም ቅዱስ ቁርአንን በትርጉሙ እንዲሁም የሰላት ሰዓት አዛን በማለት የሰላት ወቅት መድረሱን ያሳውቅሃል። ከአፕ ስቶር ወይም ከፕሌይ ስቶር አፕሊኬሽኑን ዳውንሎድ አድርገው። ሁላችሁም ለሙስሊም እህትና ወንድሞቻችሁ በአላህ ስም ሼር አድርጉላቸው። ባለቤቴ ውዱ ባለቤቴ ሁሉ ነገር የረዳሁት የምነው ፈጣሪ። ማዘር ምን ሆኖ ነው ግን ባለቤቱ የሞተው? ምግብ እየበላ በድንገት አነቀውና ጠጣ ብዬ ስሰጠው አሁን ጠጣ ብሎ ሲግደረዳ ሞተ። እንደሱ አይነት ጥሩ ባለቤት የትም
የባለቤት ጸባይ ጥሩ ነበር ማለት ነው? ጸባዩ አንድ ነው። ጠጥቶም ይቀጠቅጠኛል፣ ሳይጠጣም ይቀጠቅጠኛል። በቃ ማዘር ሁሉ ነገር በጎ ነው። እሺ በቃ ማኑሽ ከሚደብረን ለምን ካርታ እንጫወት? ልጆቼ እኔም ከሚደብረኝ ለምን አብሬያችሁ አልጫወትም? እሺ ብዙም አልሸቀልኩም። የስ ተመስገን ፈጣሪ። ልጆቼ እውነታችን ነው። ባሌ ሞተው ለበጎ ነው። ሂጃቧን አትንኩ። ግርማ ሞገሴ ነው የኔ ድምቀቴ። ሁሌም ለብሰዋለሁ እስካለው በሕይወቴ። ሂጃቤ ነው ለኔ መከበሪያዬ፣ የአላህ ስጦታ የኔ ድርሻዬ። በሂጃብሽ ነፃ ሁኚ፣ በእምነትሽ ጠንክሪ። የዱንያን ቅጣት ሳይሆን የአኼራን እሳት ፍሪ። የብረት ጋሻ ነው ሂጃብሽ መከታ፣ የተቋሽ መለኪያ የሚያሳጣሽ ቦታ። የሀያ ምልክት ነው የአናፋርነት፣ በራሴ መተማመን የጠንካራነት። አጉልቶ የሚያሳይ የዲን ጽናትሽን፣ እህቴ ሂጃብሽ ነው የሀያትሽ አርማ፣ ነፃ የሚያወጣሽ በውመል ቂያማ። የብረት በር ነው ሂጃብ ለሴት ልጅ፣ የመከበሪያዋ አይሸር አዋጅ። ፍትህ ለሙስሊም እህቶቻችን፣ ለአክሱም ተማሪዎች። በሕይወት እስካለን ድረስ ሂጃባችን አይለየንም። በሂጃብሽ ነፃ ሆኝ፣ በእምነትሽ ጠንክሪ። የብረት ጋሻ ነው ሂጃብሽ መከታ። ወይኔ ስልኬ፣ ወይኔ ገንዘቤ። ጉድ ነው ዘንድሮ መኖራችንን እንጃ። እንዴ ምን ሆነ ነው የምታለቅሰው? ቾምቤ የሚባለው የሰፈራችን ጉልበተኛ ስልኬንም ብሬንም እንዳለ ወሰደብኝ። አለ ቾምቤ ያለበት ውሰደን ዛሬ። ኧረ ማዘር ከባድ ነው እሱ፣ እርሱ አይችሉትም። በአንድ ቦክስ ነው ጥርሱን ማራግፈው። ዛሬ ያለበት ውሰደን። እሱ ነው ስልኬን የወሰደው። አንተ ነህ ስልክና ብሩን የወሰድክበት? አዎ እኔ ነኝ የወሰድኩበት። እንዴ አንተ ሰው ነው የወሰደብኝ አላልኩም ነበር እንዴ? አዎ ታዲያ ይሄ ሰው ነው እና? አረ ይሄማ ሰው አይደለም፣ ይሄ ጂኒ ነው። እኔ እኮ ገንዘብ የወሰደብህ ሰው ጋር ነው ውሰደኝ ያልኩ። እሱ ነው ገንዘቤና ስልኬን የወሰደው። አረ አንተ ልጅ እሱ ነው አትበል። ይሄ እኮ አንድ ሰው አይደለም፣ እነሱ ናቸው በላይ። የኔ ልጅ አንተ ነገር ስልክና ገንዘቡን የወሰድክባት? አዎ ራሴው ነኝ። የኔ ልጅ ይሄንንማ ማን ይችላል? አሳልፎ ለፈጣሪ መስጠት ነው እንጂ። እናቴ ድረሽልኝ። ዘንድሮማ በገዝቼ የኢትዮጵያን ሕዝብ ነው ማስደምመው። የኔ ልጅ ይሄ በግ የሚሸጥ ነው? አዎ ማዘር የሚሸጥ ነው። እና ዋጋው ስንት ነው? ዋጋውማ 25 ሺህ ብር ነው። 25 ሺህ ብር ከአንተ ጭምር ነው እንዴ ማዘር? ለየት ያለ በግ እኮ ነው። ያንተ በግ የሚለየው በእንጀራና በወጥ ነው እንዲያሳደግከው። እንግዲህ ምን ይደረጋል፣ መግዛት ነው። 25 ሺህ ብር ማገዝቼ እንደ ወንድሜ ነው ማየው። የኔ ልጅ አጂፕ ሰፈር ትወስደኛለህ? እሺ ማዘር። እንዴ የልትወስደው ነው? ከላይ ልጭነው ነው። ሞቼ ነው ቆሜ ነው 25 ሺህ ብር የገዛሁትን በግ ከላይ ልጭን። እኔ ልጫ ነው። በጉን ገቢና አስገባውና እኔን ከላይ ጫነኝ። ኧረ አንቺ ሴትዮ፣ ኧረ ምሳዬን ስጪኝ። ኧረ ይኸው መጣ ወሩን ሙሉ ነው እንዴ ያልበላኸው? ኧረ አንቺ ሴትዮ፣ ኧረ ተይ ተይ፣ ቀጥለሽ ደፊ ነው ግን ተይ። ኧረ ተይ ግን ቀልብ ግዢ። ምን ነው ከፈለክ ታዲያ ቀልብ ያላትን ማምጣት ነዋ። እሱማ አይቀርም። ኧረ አንተ ሰውዬ ግን ተው፣ በጣም አፎቱን እየከፈቱ ነው። ብትገበሩ ይሻላችኋል። አፎቱን ከመክፈቱ የተነሳ ኩላሊቶት ይታያል። እኔ ነኝ አፌን የምከፍተው። ተይ ግን አንቺ ሴትዮ፣ አናትሽን ብዬሽ ግን ጎረቤቱ ጉድ ይላል። መሞከር ነው። በአንድ ቦክስ አጣምም ይወት ሰው ነው ጂኒ ነው የመታኝ ይላል። እኔማ አልችልሽም፣ ለህግ ነው የምሰጥሽ። ዛሬማ ቆይ ይምጣ፣ ገለባብጠዋለሁ። ሰላም እማማ ዝናሽ፣ ማዘር እንዳለች ትንሽ እንግዳ መጥቶብኝ ነበር። የቡና ቁርስ ትንሽ አምባሻ። ልጋግርላት? ኧረ አይደለም ላኪልኝ። አምባሻ ዳቦ ቁርስ ማቅረብ አልቀረም እንዴ? እና ታዲያ ምንድነው የሚቀርበው? ተወዳጁና ተመራጩ ስኬት ባልትና ነዋ። ከፈለክ በዳቦ ቆሎ፣ ከፈለክ በቆሎ። ስኬት ባልትና በሁሉም ቦታ ይገኛሉ። እርሶ ብቻ ደውለው ይዘዙ። ስኬት ይለያል። ደግሞ ይሄ ለምዳችሁ ቀን በቀን ነው ያላችሁ ደግሞ ማናባችሁን መተ ማን የወለደውን ማን ይቀጠቅጣል? እንደዚህ አድርገህ ቀጠቀጠ። ከበሮ መሰለው እንደ የወለድኩት። ወይኔ ማማዝና እንደዚህ እንኳን ባልችል እንደዚህ ነው ሞግጠው። ዛሬ ብቻ አንስቼ ነው ማፈርጠው። እኔ ዛሬ ያለቀው እንደዚህ ነው። ይሄ ነው እንዴ? አዎ ማዬ፣ ፈራሽ እንዴ? ኧረ አልፈራሁም። ቆይ አንዴ ጸልይ። ይሄ ንግግር
ይችላል? ፈጣሪ ሆይ አንተ ወርዳኝ። ይሄ አይደል እንዴ አላቻ ጋብቻ የሚባለው? አሁን ከዚህ ኑሮ ከሚያክል ሰው ጋር እንዴት ነው የምጣለው? ፈጣሪ ሆይ አንተ ወርዳኝ። ምን ማድረግ ይቻላል? ፈጣሪ ያመጣ ነው እሱ። ምን ፈለጉ ማዘር? ሰላምታ አይቀድምም? ሰላም ነው የኔ ልጅ። ምነው ማዘር ሰላምታ በዙ? አንተ ነህ አይደል የኔ ልጅ የመታኸው? አዎ እኔ ነኝ። እንዴት የኔ ልጅ ትመታለህ? አንቄ ተኔ ልጅ ምቆጭህን ነገር አታርግ። እናት አልሆንም። ምን የኔ ልጅ በአንድ ጊዜ ሰባተኛ ሰማይ ልልካ? ኧረ የሰው አለ ድራሱ። ምነው ፈጣሪ እብዳኝ እንጂ ደረሰብኝ እንጂ አልደረስኩበት። ወይኔ ማማ ዝናሽ አማናውለን ከሸራኛ ጠብቀን። አንቺ ምቀኛ ገና ለባል ዶሮ ገዛ ብለሽ ተቃጥለሽ ነው አይደል? ምቀኛ ጎረቤት። እኔም ማማ ዝናሽ ነኝ። ለሁለት እግር ዶሮም ቀናው ያጣ ብዙ ያወራል። ይሄንንስ መቼ አገኘሽ? አላቅህም አንተ ኩኩኒያ። ከሁለት ቀን በኋላ ዶሮ የሚበላውን ጥራጥሬ ትበላለህ። ያጣ ብዙ ያወራል። እኔም ማማ ዝናሽ ተንቄያለሁ። በገዝቼ ካልመጣሁ ሰው አትበለኝ። አንተ ኩኩኒያም ዛሬ ጠብቀኝ። እስኪ እናያለን። ጠብቅሻለሁ። ለማንኛውም ጎረቤቶቼ ታጅቡኛላችሁ፣ ጠብቁኝ። ምድረ ኩሳም ወዴት ነው የሚሄዱት? ላግዞታ። አግዘኝ። ይኸው መጣን። ወጣ በሉ። አለቃችሁ መጥቷል። አምላኬ ሆይ አይንሽ አይን በለኝ። እኔም ብሎ ባለበት ወደ ሊድ ኧረ ወደ ሊድ ኧረ ወደ ወንድሜ የኛ ባለበግ የታል በጉ? አቤት ልጆት ነበር አይደል የሚጦሩት? አዎ ጤፉን፣ ሽንኩርቱን፣ ዘይቱን እንደማያመጣልኝ ነገር የለም። ዛሬ ማን ያምጣ? ሁሉም ያልፋል። ገፍትረው ፈጠፈጡት። ፈጠፈጡ ልጄ። ገፍትረው ነው እንዴ ጣሉት? አዎ ገፍትረው ፈጠፈጡት። ወይኔ ልጄ። እንደውም ጓደኞቹ መጡ፣ እንጠይቃቸዋለን። ምን ቀራቸው ደግሞ? እኔንም ሊፈጠፍጡኝ ነው? ሊደፉኝ ነው? ኧረ እንዳይባልም ማዘር። ተይ እባክሽ፣ እሱንም ፈጠፈጡ፣ እኔንም ሊፈጠፍጡ ነው። እንዴት አደሩ ማዘር? እየበረቱ ነው? በበረታ ባልበረታ ምን ዋጋ አለው? እኔንም ልደፉኝ ነው የመጣችሁት? ልጄን ፈጥፍጣችሁ ከገደላችሁ በኋላ። ኧረ ማዘር እንደዛ አይባልም። ነገም እኮ እኛ ምን እንደምን አይታወቅም። ደግሞ እኮ ልጆት 12000 ጫማ ከፍታ ላይ ስለነበር ነው። የምን 12000 ጫማ ነው? እሱ 2 ጫማ ነው ያለው። ኧረ እንደዛ አይደለም። አሁን የመጣ ነው ማዘር። እኛ የጦር ካምፕ ውስጥ አንድ ልጅ ሲሞት ለቤተሰብ የምንሰጠው ገንዘብ አለ። እሱ ልንሰጥ ነው የመጣ ነው። የምን ገንዘብ? ሬሳ መጣ። ሞልቷል። ፈጣሪ አጽኖት ማዘር። እኔ ምለው ልጆቼ ይሄን 10,000 ብር የሰጣችሁ ልጄ ቡጡ ስለሞተ ነው አይደል? አዎ ማዘር። ታናሽ ወንድሙም አለ። ወስዳችሁ ፈትፍጡልኝ። በለው ውቀጠው። የታባቱ ምንድን ነው? ዝም ብለህ ቁም። ሄሎ አስታወሽኝ? በአንቺ ምክንያት መሰለኝ 10 ዓመት ሙሉ ታስሬ የነበረው። ዛሬ ልጅሽ እጄ ላይ ገብቷል። ሸንከር ልጅ አንድ ነገሩና ነፍስህን ነው 7ኛ ሰማይ ምልካ ሞቶ በንከረንከር። እሱ ደግሞ ምን ማለት ነው? አንተን ገድዬ መንግስት እንጀራ በላለሁ ማለት ነው። እገላችኋለሁ። እማዬ መጣው። እገለዋለሁ። ሜሪ ፔሪ ላኪ ሆይ ለማረገው ነገር እቀበለኝ። መጣሁላችሁ። ልጄ